በትክክለኛው መንገድ እንዲሰራ ፈቃዳችሁን ተጠቀሙ። እምነትና ዓላማችሁ የተደላደለና ቀጣይነት ያለው በሆነ መጠን በቶሎ ሀብትን ማግኘት ትችላላችሁ። ምክንያቱም በቅርጽ አልባው ንጥረ ነገር ላይ አዎንታዊ ሐሳቦችን ብቻ ማስረጽ ስለምትችሉና በአሉታዊ ሐሳቦች የገነባችሁትን ስለማታፈርሱት ነው። በእምነትና ዓላማ የተያዙት ፍላጎቶቻችሁ በቅርጽ አልባው ንጥረ ነገር ተወስደው በአጽናፈ ሰማዩ ሁሉ ይሰራጫሉ። ይህም ሲሆን እነሱን እውን ለማድረግ ሁሉም ነገር መንቀሳቀስ ይጀምራል። ሕያዋን የሆኑ ነገሮች ሁሉ፣ ሕይወት የሌላቸው ነገሮች ሁሉ፣ ገና ያልተፈጠሩት ነገሮች ሁሉ የፈለጋችሁትን ነገር ለማስገኘት መንቀሳቀስ ይጀምራሉ። ሁሉም ኃይል በዚያ አቅጣጫ መንቀሳቀስ ይጀምራል። ሁሉም ነገሮች ወደ እናንተ መንቀሳቀስ ይጀምራሉ። ሳያውቁት የሰዎች ሁሉ አእምሮ በየትኛውም ቦታ የፈለጋችሁትን ነገር ለማሳካት ተጽዕኖ ይደረግባቸዋል። እነሱ ሳያውቁት ለእናንተ ይሰራሉ። ነገር ግን በቅርጽ አልባው ንጥረ ነገር ውስጥ አሉታዊ ስሜትን በማስረጽ ይህንን ሁሉ ማረጋገጥ ትችላላችሁ። እምነትና ዓላማ ነገሮችን ወደ እናንተ እንደሚስቡት ሁሉ ጥርጣሬና ያለማመን ነገሮችን ከእናንተ እንዲሸሹ ማድረጋቸው ጥርጣሬ የለውም። ይህንን ባለመረዳት በአእምሮ ሳይንስ ሀብታም ለመሆን የሚሞክሩ ሰዎች ስህተት ይሰራሉ። ፍርሃትና ጥርጣሬዎችን በመስማት በምታሳልፉት እያንዳንዱ ሰዓት ነፍሳችሁ ባለማመን ተይዛ በምትቆይበት በእያንዳንዱ ሰዓት በብልሁ ንጥረ ነገር ውስጥ ነገሮች ከእናንተ የሚርቁበት ፍሰት ይፈጠራል። ሁሉም ተስፋዎች ለሚያምኑና ለሚያምኑ ብቻ ናቸው። በዚህ የእምነት ጉዳይ ላይ ኢየሱስ ምን ያህል አስምሮበት እንደነበረ ልብ በሉ። እናም አሁን ምክንያቱ ምን እንደሆነ ታውቃላችሁ። እምነት በጣም ወሳኝ የሆነ ነገር ነው። እምነታችሁ ሐሳባችሁን ለመጠበቅ እንደሚረዳችሁ ሁሉ እምነታችሁም በምታዩትና በምታስቡት ነገር ተጽዕኖ ይደረግበታል። ትኩረታችሁን መቆጣጠር መቻል አለባችሁ። እዚህ ጋር ፈቃድ አስፈላጊ ሆኖ እናገኘዋለን። ምክንያቱም ትኩረታችሁን የምታደርጉባቸውን ነገሮች የምትመርጡት በፈቃዳችሁ ነው። ሀብታም ለመሆን ከሆነ ፍላጎታችሁ ስለ ድህነት ማጥናት የለባችሁም። ተቃራኒያቸውን በማሰብ የምንፈልገውን ነገሮች መፍጠር አንችልም። ስለ በሽታ በማጥናትና በማሰብ ጤናን ማግኘት አይቻልም። ስለ ኃጢአት በማሰብና በማጥናት ጽድቅ እንዲስፋፋ ማድረግ አይቻልም። ማንም ሰው ስለ ድህነት ጥናት በማድረግና ስለ ድህነት በማሰብ ሀብታም መሆን አይችልም። እንደ በሽታ ሳይንስነቱ ሜዲሲን በሽታ እንዲጨምር አድርጓል። እንደ ኃጢአት ሳይንስነቱ ሃይማኖት ኃጢአት እንዲስፋፋ አድርጓል። የድህነት ጥናት እንደመሆኑ መጠን ኢኮኖሚክስ ዓለምን በድህነትና በማጣት ይሞላታል። ስለ ድህነት አታውሩ፣ አትመራመሩበት፣ ትኩረትም አትስጡት። መንስኤዎቹ ምን ሊሆኑ እንደሚችሉ አታስቡ። ከነሱ ጋር ምንም ግንኙነት የላችሁም። ሊያሳስባችሁ የሚገባው መፍትሄው ነው። ጊዜያችሁን በበጎ አድራጎት ሥራ ወይም በበጎ አድራጎት እንቅስቃሴዎች አታሳልፉ። ምክንያቱም ሁሉም የበጎ አድራጎት ሥራ ሊያጠፋ የሚፈልገውን ድህነት ዘላቂ እንዲሆን ያደርጋልና።
ከችግረኛው ጩኸት ደንዳናና ደግነት የጎደለው ሆኖ እያልኩኝ አይደለም። ድህነትን በተለመዱት መንገዶች ለማጥፋት መሞከር የለባችሁም ነው እያልኩ ያለሁት። ድህነትንና ከድህነት ጋር ተያያዥነት ያላቸውን ነገሮች ከኋላችሁ አድርጋችሁ መልካምን አድርጉ፣ ሀብታም ሁኑ። ይህ ድሆችን ልትረዱ የምትችሉበት የተሻለው መንገድ ነው። በድህነት ምስሎች ከተሞላችሁ በአእምሮአችሁ ሀብታም ሊያደርጓችሁ የሚችሉትን ምስሎች ማስረጽ አትችሉም። ተከራይተው ስለሚኖሩ ሰዎች መከራ፣ ስለ ሕፃናት ጉልበት ብዝበዛ አስከፊ ገጽታ ወዘተ የሚተርኩ መጽሐፍትንና ጽሑፎችን አታንቡ። አእምሮን በጨለማ ምስሎችና መከራ የሚሞላ ማንኛውም ነገር አታንቡ። ስለ እነዚህ ነገሮች በማወቅ በጥቂቱ እንኳን ድሆችን መርዳት አይቻልም። ስለ እንደዚህ አይነት ነገሮች ያለን ዕውቀት ማሰራጨት ድህነትን ለማስወገድ ምንም አይጠቅምም። ድህነትን ለማስወገድ የሚያስችለው የድህነትን ምስሎች በአእምሮ በማስረጽ ሳይሆን የሀብትና ብልጽግና ምስሎችን በድሆች አእምሮ በማስረጽ ነው። አእምሮአችሁ በሰቆቃ ምስሎች እንዳይሞላ ማድረጋችሁ በምንም መልኩ ድሆችን በመከራቸው እንደመተው ሊቆጠር አይችልም። ድህነትን ማስወገድ የሚቻለው ስለ ድህነት የሚያስቡ ሀብታም ሰዎችን ቁጥር በመጨመር ሳይሆን ሀብታም ለመሆን ዓላማና እምነት ያላቸውን ድሆች ቁጥር በመጨመር ነው። ድሆች የሚፈልጉት እርዳታ ሳይሆን መነሳሳት ነው። በምጽዋት የሚያገኙት ቁራሽ ዳቦ በጉስቁልናቸው ውስጥ ያኖራቸዋል ወይንም ለአንድና ለሁለት ሰዓታት ችግራቸውን ያስረሳቸዋል። መነሳሳት ግን ከድህነት እንዲወጡ ያስችላቸዋል። ድሆችን ለመርዳት ከፈለጋችሁ ሀብታም ሊሆኑ እንደሚችሉ ግለጹላቸው። ይህንንም ራሳችሁ ሀብታም በመሆን አረጋግጡላቸው። ድህነት ከዚህ ዓለም ሊጠፋ የሚችልበት ብቸኛው መንገድ ብዙና በቀጣይነት ቁጥራቸው እየጨመሩ የሚሄዱ ሰዎች በዚህ መጽሐፍ ውስጥ ያለውን ትምህርት ሲተገብሩ ነው። ሰዎች በውድድር ሳይሆን በመፍጠር ሀብታም እንዲሆኑ መማር አለባቸው። በውድድር ሀብታም የሚሆን እያንዳንዱ ሰው ከኋላው የወጣበትን መሰላል በመጣል ሌሎች መወጣጫ እንዲያጡ ያደርጋል። ነገር ግን በመፍጠር ሀብታም የሚሆን እያንዳንዱ ሰው በሺዎች የሚቆጠሩ ሰዎች እሱን እንዲከተሉበት መንገድን ይከፍትላቸዋል። እንደሱ ሀብታም እንዲሆኑም ያበረታታቸዋል። ድህነትን ለመመልከት፣ ይቅር ለማለት፣ ስለ ድህነት ለማውራት፣ ለማንበብ፣ ለመናገር ወይንም ለመስማት አሻፈረኝ ማለታችሁ የልባችሁን ጥንካሬ ወይንም ስሜት አልባነታችሁን አያመለክትም። አእምሮአችሁን ከድህነት ጉዳዮች በማንሳት በምትፈልጉት ነገር በእምነትና በዓላማ ላይ ለማድረግ የፈቃድ ኃይላችሁን ተጠቀሙ። ምዕራፍ 10 ተጨማሪ የፈቃድ ኃይል ጥቅም። ውጫዊም ሆኑ ምናባዊ እርስ በርሳቸው በሚቃረኑ ምስሎች ላይ ትኩረታችሁን የምታደርጉ ከሆነ እውነተኛና ግልጽ የሆነ የሀብት እይታ ወይም ራዕይ ሊኖራችሁ አይችልም። ባለፉት ጊዜያት ከገንዘብ ጋር የተያያዙ አስቸጋሪ ጊዜዎችን አሳልፋችሁ ሊሆን ይችላል። ነገር ግን ስለ እነዚህ አስቸጋሪ ጊዜዎች በፍጹም አታውሩ። ከቶውንም
አታስቧቸው። ስለ ወላጆቻችሁ ድህነት ወይንም ስላሳለፋችሁት አስቸጋሪ የልጅነት ጊዜ ፈጽሞ አትናገሩ። ስለ እንደዚህ አይነት ነገሮች ማውራት ለጊዜውም ቢሆን ራስን በአእምሮ ከድሆች ጋር መመደብ ነው። እንዲህ ማድረግ ወደ እናንተ እየመጡ ላሉ ነገሮች መሰናክል ይሆናል። ሙታንን ተዋቸው፣ ሙታናቸውን ይቅበሩ ብሏል ኢየሱስ። ድህነትና ከድህነት ጋር ተያያዥነት ያላቸውን ነገሮች በሙሉ ከጀርባችሁ ጣሏቸው። አንድ የተወሰነ የአጽናፈ ዓለም ጽንሰ ሐሳብ ትክክል ነው ብላችሁ ተቀብላችኋል። የደስታችሁንም ተስፋዎች በዚህ ጽንሰ ሐሳብ ትክክለኝነት ላይ አሳርፋችኋል። ይህ ከሆነ እርስ በርሳቸው የሚጋጩ ጽንሰ ሐሳቦችን በመስማት ምን ታተርፋላችሁ? ዓለም በቅርቡ ወደ ፍጻሜ እንደምትመጣ የሚነግራችሁን የሃይማኖት መጽሐፍ አታንብቡ። ዓለም የሰይጣን እየሆነች ነው የሚል አሉታዊ ጽሑፎችን የሚጽፉ ጸሐፍትንና ጨለምተኛ ፈላስፎችን ጽሑፎች አታንብቡ። ዓለም ወደ ዲያብሎስ ሳይሆን ወደ እግዚአብሔር ነው የምትሄደው። ይህም በጣም ድንቅ ነው። እርግጥ ነው አሁን ባሉበት ሁኔታ እርስ በርሳቸው የማይስማሙ ብዙ ነገሮች አሉ። እነዚህ ነገሮች አላፊ ከሆኑ ስለ እነሱ ማጥናት ምን ጠቀሜታ አለው? ወይንም ስለ እነሱ ማጥናት እንዳያልፉና አብረውን እንዳይቀጥሉ የማያደርግ ከሆነ ምን ፋይዳ አለው? በዝግመተ ለውጥ እድገት ለሚወገዱ ነገሮች ጊዜና ትኩረትን ማባከን ምን ጥቅም አለው? ዝግመተ ለውጡን ለማፍጠን ከናንተ የሚጠበቀውን ማድረግ እያለ በሆኑ አገሮች፣ ስፍራዎች እንዲሁም የዓለም ክፍሎች ነገሮች አስከፊ ቢመስሉም ለሁኔታው ትኩረት በመስጠት ጊዜያችሁንና ዕድላችሁን ታባክናላችሁ። ዓለም ጥላው እየወጣች ካለችው ድህነት ይልቅ እየገባችበት ስላለችው ብልጽግና አስቡ። ዓለም እየበለጸገች እንድትሄድ አስተዋጽኦ ማድረግ የምትችሉበት ብቸኛው መንገድ በውድድር ሳይሆን በፈጠራ መንገድ ራሳችሁን በሀብት ማሳደግ መሆኑን አትዘንጉ። ትኩረታችሁን ሙሉ በሙሉ በብልጽግና ላይ አድርጉ። ድህነታችሁን እርሱት። ስለ ድሆች ስታስቡም ሆነ ስትናገሩ ሀብታም በመሆን ሂደት ላይ እንዳሉ አድርጋችሁ ተናገሩ። የሚታዘንላቸው እንደሆኑ ሳይሆን ሀብታም በመሆን ላይ በመሆናቸው ሊመሰገኑ እንደሚገባቸው አድርጋችሁ አስቡና ተናገሩ። ከዚያ እነሱና ሌሎች ተነሳሽነትን በማግኘት መውጫውን መንገድ መፈለግ ይጀምራሉ። ሙሉ ጊዜያችሁን፣ ሐሳባችሁንና አእምሮአችሁን ለሀብት ስጡ ስላልኳችሁ ክፉና መጥፎ ሰው ትሆናላችሁ ማለት አይደለም። ዓለም እየበለጸገች በመሄዷ ደስተኛ ልትሆኑ ይገባችኋል። ሀብታም መሆን ሁሉንም ነገሮች ያካተተ ስለሆነ ሀብታም ለመሆን መፈለግ አንድ ሰው በሕይወቱ ሊኖረው የሚገባ ክቡር ዓላማ ነው። በፉክክሩ ዓለም ሀብታም ለመሆን የሚደረግ ትንቅንቅ በሌሎች ሰዎች ላይ ለመሰልጠን የሚደረግ እግዚአብሔር የለሽ ፉክክር ነው። ወደ ፈጣሪ አእምሮ ስንመጣ ግን ሁሉም ነገር የተለየ ነው። ታላቅነት ነገሮችን በመጠቀም ሌሎችን በማገልገል በከፍተኛ ጥረት በአጠቃላይም ሀብታም በሚኮንበት ጎዳና በመጓዝ የሚመጣ ነው። አካላዊ ጤና ቢጎድላችሁ ጤናችሁ የተስተካከለ የመሆኑ ነገር ሀብታም በመሆንና ባለመሆናችሁ ላይ የተመሰረተ ነው።
ከገንዘብ እጥረት ጭንቀት ተላቀው ያለ ሐሳብ በነፃነት የጤና አጠባበቅ ልማዶችን የሚተገብሩ ብቻ ናቸው የተሟላ ጤና የሚኖራቸው ወይንም ጤናቸውን መጠበቅ የሚችሉት። ስነ ምግባርና መንፈሳዊ ታላቅነትን መጎናጸፍ የሚችሉት ሕልውናን ለማስጠበቅ ከሚደረገው ውድድር በላይ መሆን የቻሉ ሰዎች ብቻ ናቸው። በፈጠራ ሐሳብ ሀብታም መሆን የቻሉ ሰዎች ብቻ ናቸው ስብዕናን ከሚያዋርዱ የፉክክር ተጽዕኖዎች ነፃ መሆን የሚችሉት። ልባችሁ ውስጣዊ ደስታና እርካታ የሚፈልግ ከሆነ ፍቅር ሊያብብ የሚችለው ነጥረው በወጡ ደረጃቸው ከፍ ባሉ ሐሳቦችና ከተበላሹ ተጽዕኖዎች ነፃነት በሚገኝ ቦታ እንደሆነ ልብ ልትሉ ይገባል። እነዚህ ነገሮች ደግሞ ሊገኙ የሚችሉት ሀብት ያለ ጸብና ጥላቻ በመፍጠር መንገድ ሲገኝ ብቻ ነው። ሀብታም ለመሆን የመፈለግን ያህል የከበረና ታላቅ ግብ ሊኖራችሁ እንደማይችል በድጋሚ ነግራችኋለሁ። ስለሆነም ሐሳባችሁንና ራእያችሁን የሚያደበዝዙ ነገሮችን በሙሉ በማስወገድ ሙሉ ትኩረታችሁን በአእምሮአችሁ የሀብት ምስል ላይ ልታውሉት ይገባል። ከሁሉም ነገሮች ጀርባ ያለውን መሠረታዊ እውነት ማየትን መማር አለባችሁ። የተሳሳቱ ከሚመስሉ ሁኔታዎች ጀርባ አንድ ታላቅ ሕይወት ወደፊት በመጓዝ ወደ ሙሉ መገለጥና የተሟላ ደስታ እያደገ ነው። ድህነት የሚባል ነገር አለመኖሩ እውነት ነው። ያለው ሀብትና መትረፍረፍ ብቻ ነው። አንዳንድ ሰዎች በድህነት ውስጥ የሚኖሩት ለነሱ በቂ ሀብት እንዳለ ባለማወቃቸው ነው። እንደዚህ አይነቶቹን ሰዎች በማንነትና በተግባራችሁ የብልጽግናን መንገድ በመግለጽ የተሻለ ልታስተምሯቸው ትችላላችሁ። ሌሎች ደግሞ ድሃ የሆኑበት ምክንያት ምንም እንኳን ከድህነት መውጣት የሚቻልበት መንገድ እንዳለ ቢሰማቸውም ይህን ለማድረግ የሚጠበቅባቸውን የአእምሮ ጉዞና ጥረት ለማድረግ በእውቀታቸው ስለሰነፉ ነው። ለእንደዚህ አይነቶቹ ደግሞ ልታደርጉ የምትችሉት ሀብታም በመሆን የሚገኘውን ደስታ በማሳየት ተነሳሽነታቸው እንዲጨምር መርዳት ነው። ተጨማሪ ሌሎች ደግሞ ድሃ የሆኑበት ምክንያት ምንም እንኳን የሳይንስ ግንዛቤ ቢኖራቸውም በሜታፊዚክስና ምስጢራዊ ጽንሰ ሐሳብ ውስጥ ተንሳፈው የሚሄዱበትን መንገድ ለማወቅ በመቸገራቸው ነው። ልዩ ልዩ መንገዶችን አቀላቅለው ለመጠቀም ይሞክራሉ። ነገር ግን በሚያሳዝን ሁኔታ ከአንዱም ሳይሆኑ ይቀራሉ። ለእንደዚህ አይነቶቹም የብልጽግናን መንገድ በማንነታችሁና በተግባራችሁ አሳዩአቸው። ተራራ ከሚያክል የጽንሰ ሐሳብ ክምችት ይልቅ አንድ እፍኝ ተግባር ሚዛን ይደፋልና። ለመላው ዓለም ልታደርጉት የምትችሉት የተሻለው ነገር ራሳችሁን የተሻለ ሰው ማድረግ ነው። ሀብታም ከመሆን በተሻለ ሰውንና እግዚአብሔርን ማገልገል የምትችሉበት መንገድ የለም። ይህም የሚሆነው በፉክክር መንገድ ሳይሆን በፈጠራ መንገድ ሀብታም በመሆን ነው። ሌላ ነጥብ ልጨምርላችሁ። ይህ መጽሐፍ ሀብታም ለመሆን የሳይንስ መርሆችን በዝርዝር እንደሚሰጥ እገልጻለሁ። እናም ይህ እውነት ከሆነ በዚህ ጉዳይ ላይ ሌላ መጽሐፍ በማንበብ ጊዜን ማባከን አይጠበቅባችሁም። ይህ አባባል ጠባብና የራስን ክብር ከመፈለግ የመጣ ሊመስል ይችላል። ነገር ግን በሂሳብ ከመደመር፣ ማባዛት፣ መቀነስና ማካፈል የተለየ የስሌት መንገድ እንደሌለ
ልብ ልትሉ ይገባል። ከነዚህ አራቱ ስሌቶች ሌላ መንገድ የለም። በሁለት ነጥቦች መካከል የሚኖረው አጭር ርቀት አንድና አንድ ብቻ ነው። በሳይንሳዊ መንገድ ለማሰብ የሚኖረው መንገድ አንድና አንድ ብቻ ነው። በዚህ መንገድ ማሰብ ወደ ግብ ለማምራት የተሻለው ቀጥተኛና ቀላል መንገድ ነው። በዚህ መጽሐፍ ከተገለጸው ዘዴ የተሻለ ግልጽና ያልተወሳሰበ ዘዴ እስካሁን ማንም አላቀናበረም። ሁሉንም አላስፈላጊ ዝባዝንኬዎች አስወግዷል። በዚህ መንገድ መጓዝ ስትጀምሩ አላስፈላጊ የሆኑትን በሙሉ ከአእምሮአችሁ በማውጣት ወደ ጎን አስቀምጧቸው። ይህ መጽሐፍ ሁል ጊዜ ከአጠገባችሁ አይለይ። በየቀኑ አንብቡት፣ በአእምሮአችሁ አስታውሱት። እናም ሌሎች ዘዴዎችንና ጽንሰ ሐሳቦችን ከሐሳባችሁ አርቁ። እንዲህ ማድረግ ካልቻላችሁ ጥርጣሬዎች ሊገቡባችሁ ይችላሉ። ሐሳባችሁ እርግጠኛ ያልሆነና የሚወላውል ሊሆን ይችላል። በዚህ መንገድ ስኬታማ አትሆኑም። ማድረግ የሚገባችሁን በማድረግ ሀብታም ከሆናችሁ በኋላ ደስ ያላችሁን ሌሎች ዘዴዎችን ማጥናት ትችላላችሁ። ነገር ግን የምትፈልጉትን ሀብት ከማግኘታችሁ በፊት ከዚህ መጽሐፍና በመግቢያው ላይ ከተጠቀሱት መጽሐፍት ውጪ ባታነቡ ይመከራል። አዎንታዊና ከአእምሮአችሁ ምስል ጋር የሚጣጣሙ የዓለም የዜና አርዕስቶችን አንብቡ። መናፍስታዊ ድርጊቶችን በተመለከተ የምታደርጉት ምርምር ለጊዜው ይቅርባችሁ። ስለ መለኮታዊነት፣ ስፒሪቹዋሊዝምና ተዛማጅ ጥናቶች ውስጥ ጠልቃችሁ አትግቡ። ሙታን እስካሁን በቅርበት የሚኖሩበት ዕድል አለ። ይህ ከሆነ ሙታንን ተዋቸውና የሚመለከታችሁ ጉዳይ ላይ ብቻ አተኩሩ። የሙታን መንፈሶች በሚገኙበት በየትኛውም ጊዜ የራሳቸው የሚሰሩት ሥራ ወይም የሚፈቱት ችግር አላቸው። በእነሱ ጉዳይ ጣልቃ የመግባት መብት አይኖረንም። እኛ ምንም የምንረዳቸው ነገር አይኖርም። እነሱም እኛን የሚረዱን ነገር ስለመኖሩ አጠራጣሪ ነው። ሙታንንና የመጪውን ዓለም ትታችሁ የራሳችሁን ችግር መፍትሄ አበጁለት። ሀብታም ሁኑ። አስማታዊ ነገሮችን መቀላቀል ብትጀምሩ የአእምሮአችሁ ኃይል ፍሰት ተቋርጦ ተስፋችሁ ሁሉ እንዳልሆነ ይሆናል። የአሁኑና ከዚህ በፊት የነበሩት ምዕራፎች በሚከተሉት አረፍተ ነገሮች ውስጥ ያሉትን እውነቶች ወደኛ አምጥተዋል። በመጀመሪያ ደረጃ አጽናፈ ሰማዩን ዘልቆ የሚገባ በውስጡም የተሰራጨና የተስፋፋ ሁሉም ነገሮች ከእርሱ የተሰሩበት የሚያስብ ንጥረ ነገር አለ። በዚህ ንጥረ ነገር ውስጥ ያለ ሐሳብ በሐሳቡ ውስጥ ያለውን ነገር ያስገኛል። ሰው በሐሳቡ ውስጥ ነገሮችን መፍጠር ይችላል እና ሐሳቡን ቅርጽ በሌለው ንጥረ ነገር ላይ በማስረጽ ያሰበው ነገር እንዲፈጠር ሊያደርግ ይችላል። ይህ ይሆን ዘንድ ሰው ከፉክክር ሐሳብ በመውጣት ወደ የመፍጠር ሐሳብ መሻገር ይኖርበታል። የሚፈልጋቸውን ነገሮች ምስል በአእምሮ በማስረጽ የምስሉን ሐሳብ በጸና ዓላማ መጠበቅ ይኖርበታል። ራእዩን ሊያደበዝዝ፣ ዓላማውን ሊያናውጥ፣ እምነቱን ሊያጠፋ ከሚችል ነገር ሁሉ አእምሮውን በመጠበቅ የሚፈልጋቸውን ነገሮች ሁሉ ሊያስገኝለት በሚችል እምነት ላይ መቆም አለበት። እናም ከዚህ ሁሉ በተጨማሪ እርሱ በተወሰነ መንገድ መኖርና እርምጃ መውሰድ እንዳለበት አሁን እናያለን።
ምዕራፍ 11 በተወሰነ መንገድ መተግበር። ሐሳብ የመፍጠር ኃይል ነው፣ ወይንም የፈጠራ ኃይል እንዲንቀሳቀስ ማድረግ የሚችል ተጽዕኖ ፈጣሪ ኃይል ነው። በተወሰነ መንገድ ማሰብ ሀብትን ወደ እናንተ ያመጣል። ነገር ግን ለተግባራችሁ ትኩረት ሳትሰጡ በሐሳባችሁ ላይ ብቻ መተማመን የለባችሁም። ብዙ ሳይንሳዊ ሜታፊዚክስ አሳቢዎች የሚሰናከሉበት ዓለት ይህ ነው። ሐሳብን ከግለሰባዊ ተግባር ጋር ማገናኘት አለመቻል። ካለ ተፈጥሯዊ ሂደቶች ወይም ካለ ሰው ልጅ ጣልቃ ገብነት ነገሮችን ከቅርጽ አልባው ንጥረ ነገር መፍጠር ይቻላል ብለን ብንል እንኳን የሰው ልጅ እንደዚህ አይነቱ የእድገት ደረጃ ላይ አልደረሰም። ሰው ማሰብ ብቻ ሳይሆን ያለበት የግል ተግባሩም ሐሳቡን የሚያሟላ መሆን አለበት። በመሬት ልብ ውስጥ ያለውን ወርቅ በሐሳባችሁ ኃይል ወደ እናንተ እንዲመጣ ማድረግ ትችላላችሁ። ነገር ግን ወርቁ ራሱን ከመሬት አውጥቶ አጣርቶ ቅርጽ ያለው ሳንቲም አድርጎ በጎዳናዎች ላይ እየተሽከረከረ ወደ ኪሳችሁ አይገባም። በኃያሉ መንፈስ የማዘዝ ኃይል የሆነ ሰው ወርቁን ከመሬት እንዲያወጣላችሁ በሚያስችል መልኩ የሰው ልጆች ሁሉ ጉዳዮች እንዲደራጁ ይሆናሉ። የሌሎች ሰዎች የሥራ ልውውጥ ደግሞ ወርቁን ወደ እናንተ በሚያቀርብበት መንገድ እንዲመራ ይሆናል። ስለዚህ እናንተም የሥራ ጉዳያችሁን ወደ እናንተ እየመጣ ያለውን ወርቅ ለመቀበል ዝግጁ በሆነ መልኩ ማደራጀት አለባችሁ። ሐሳባችሁ ሕይወት ያላቸውና ሕይወት የሌላቸውን ሁሉንም ነገሮች ያደርጋል። እንዲሁም የምትፈልጉት ነገር ወደ እናንተ እንዲመጣ ይሰራል። የግል ተግባር እንቅስቃሴያችሁ የምትፈልጓቸው ነገሮች ወደ እናንተ ሲመጡ መቀበል በሚያስችላችሁ መንገድ መሆን አለባቸው። ነገሮችን በለጋሾች እንዲሰጧችሁ ወይም በስርቆት ለመውሰድ ማሰብ የለባችሁም። እያንዳንዱ ሰው የሚሰጣችሁ የጥሬ ገንዘብ ዋጋ የሚበልጥ የአገልግሎት ዋጋን መስጠት አለባችሁ። ሳይንሳዊ የሐሳብ አጠቃቀም የምትፈልጉትን ነገር ግልጽና የተለየ ምስል በአእምሮ ማስረጽን፣ የምትፈልጉትን ለማግኘት የዓላማ ጽናትን፣ የፈለጋችሁትን እንዳገኛችሁት በአመስጋኝ እምነት ማረጋገጥን ያካትታል። ሐሳባችሁን በማንኛውም አስማታዊና ምስጢራዊ መንገድ ለመጠቀም አትሞክሩ። ሐሳባችሁን በመላክ የምትፈልጉትን ነገር ማድረግ እንደምትችሉ አታስቡ። ይሄ ኃይላችሁን ከማዳከምና ጤነኛ ሐሳብ እንዳታስቡ ከማድረግ ውጪ የሚያስገኝላችሁ ጥቅም የለም። ሀብታም ለመሆን መከተል የሚገባችሁ የአስተሳሰብ እርምጃዎች ባለፉት ምዕራፎች በሰፊው ተብራርተዋል። እምነትና ዓላማችሁ እናንተ የበለጠ ሕይወት እንዲኖራችሁ ተመሳሳይ ፍላጎት ባለው በቅርጽ አልባው ንጥረ ነገር ላይ በጎ ተጽዕኖ ያሳድራል። ራዕያችሁን ከእናንተ በመውሰድ ሁሉንም የፈጠራ ኃይላት በማደራጀት በመደበኛ የድርጊት ቻናሎች አማካኝነት ወደ እናንተ ይመራቸዋል። የመፍጠሩን ሂደት መምራትና መቆጣጠር የእናንተ የሥራ ድርሻ አይደለም። የእናንተ ድርሻ ከራዕያችሁ ጋር መጣበቅ፣ በዓላማችሁ መጽናት፣ እምነትና ምስጋናችሁን ጠብቃችሁ መቀጠል ነው። ነገር ግን ያለማችኋቸው ነገሮች ጋር ለመገናኘትና ነገሮች ወደ እናንተ ሲመጡ
የራሳችሁ ለማድረግ በተወሰነ መንገድ የተግባር እንቅስቃሴ ማድረግ አለባችሁ። ይህንን እውነት በዚህ መልኩ መረዳት ይኖርባችኋል። ነገሮች ወደ እናንተ ሲመጡ ከእናንተ ተመጣጣኝ ነገር በሚጠይቁ በሌሎች ሰዎች እጅ ላይ ሆነው ነው። ስለሆነም የእናንተ የሆነውን ማግኘት የምትችሉት ለሌላኛው ሰው የእርሱ የሆነውን መስጠት ስትችሉ ብቻ ነው። የባንክ ደብተራችሁ እንደ ፎርቱናታ ቦርሳ ያለ አንዳች ጥረት በገንዘብ ወደ መሞላት አይለወጥም። ሀብታም በመሆን ሳይንስ ውስጥ ይህ ወሳኝ ነጥብ ነው። ሐሳብና የግል ተግባር ሊዋሃዱ ይገባል። በጣም በርካታ ሰዎች በፍላጎታቸው ጥንካሬና ጽናት ሲያውቁትም ይሁን ሳያውቁት የፈጠራ ኃይላትን ማንቀሳቀስ ቢችሉም የፈለጉትን ነገር መቀበያ መንገድ ስለማያበጁ በድህነት ውስጥ ይኖራሉ። በሐሳባችሁ ኃይል የፈለጋችሁት ነገር ወደ እናንተ ይመጣል። የምትቀበሉት ግን በተግባራችሁ ነው። ምንም ሆነ ምንም እርምጃ የምትወስዱበት ሰዓት አሁን ነው። በኃላፊ ጊዜ ምንም አይነት እርምጃ መውሰድ አትችሉም። የአእምሮአችሁ እይታ የጠራ እንዲሆን ያለፉ ነገሮችን ከአእምሮ ማስወገድ አስፈላጊ ነው። በወደፊት ጊዜም እርምጃ መውሰድ አትችሉም። የወደፊት ጊዜ የሚባል ነገር የለምና ወደፊት ሊከሰቱ በሚችሉ ድንገተኛ ሁኔታዎች ውስጥ ምን አይነት እርምጃ እንደምትወስዱ አሁን መናገር አትችሉም። ምክንያቱም ድንገተኛ ሁኔታዎቹ ምን እንደሆኑ አሁን አታውቁም። ትክክለኛ የሥራ መስክ ውስጥ ወይንም ትክክለኛ አካባቢ ውስጥ ያላችሁ ባለመሆናችሁ ምክንያት ወደ ትክክለኛው የሥራ መስክ ወይም አካባቢ እስክገባ ድረስ ምንም ማድረግ የለብኝም ብላችሁ አታስቡ። ወደፊት በሚከሰቱ ድንገተኛ ሁኔታዎች ውስጥ ልትወስዷቸው ስለሚገቡ እርምጃዎች በማሰብ የአሁኑ ጊዜያችሁን አታቃጥሉ። ትክክለኛ የሥራ መስክ ውስጥ ወይንም ትክክለኛ አካባቢ ውስጥ ያላችሁ ባለመሆናችሁ ምክንያት ወደ ትክክለኛው የሥራ መስክ ወይም አካባቢ እስክገባ ድረስ ምንም ማድረግ የለብኝም ብላችሁ አታስቡ። ወደፊት በሚከሰቱ ድንገተኛ ሁኔታዎች ውስጥ ልትወስዷቸው ስለሚገቡ እርምጃዎች በማሰብ የአሁን ጊዜያችሁን አታቃጥሉ። ወደፊት ለሚገጥሟችሁ ድንገተኛ ሁኔታዎች ተገቢውን ምላሽ መስጠት በሚችለው ችሎታችሁ እምነት ይኖራችሁ። አእምሮአችሁ በወደፊት ሐሳብ ተይዞ አሁን ላይ እርምጃ የምትወስዱ ከሆነ የምትወስዱት እርምጃ በተከፋፈለ አእምሮ ስለሚሆን ውጤታማ አይሆንም። ሐሳባችሁን በሙሉ በአሁናዊ ተግባራችሁ ላይ አውሉት። የመፍጠር ፍላጎታችሁን ወደ ኦሪጂናል ንጥረ ነገር ካስተላለፋችሁ በኋላ ተቀምጣችሁ ውጤት አትጠብቁ። እንደዚህ ካደረጋችሁ የምትፈልጉትን ልታገኙ አትችሉም። አሁን ተግባራዊ እርምጃ ውሰዱ። ከአሁን ውጪ ሌላ ጊዜ የለም፣ አይኖርምም። የምትፈልጉትን ነገር ለመቀበል መዘጋጀት የምትጀምሩ ከሆነ መጀመሪያ ያለባችሁ ሰዓት አሁን ነው። እርምጃችሁም አሁን ባላችሁበት የንግድ ወይም የተቀጣሪነት ሥራ መሆን ይኖርበታል። አሁን ባላችሁበት አካባቢ ባሉ ነገሮች ወይም ሰዎች ጋር የተገናኘ መሆን ይኖርበታል። በሌላችሁበት ቦታ እርምጃ መውሰድ አትችሉም። በፊት በነበራችሁበት ቦታ እርምጃ መውሰድ አትችሉም። ወደፊት ልትሆኑ በምትችሉበትም ቦታ እርምጃ መውሰድ አትችሉም።
እርምጃ መውሰድ የምትችሉት አሁን ባላችሁበት ቦታ ብቻ ነው። የትናንትናው ሥራችሁ በተገቢ ሁኔታ ተሰርቶ ይሁን አይሁን፣ የዛሬ ሥራችሁን በተገቢው መንገድ ስሩ። የነገንም ሥራ አሁን ካልሰራን ብላችሁ አትጨነቁ። ምክንያቱም ስትደርሱበት ያንን ለማድረግ በቂ ጊዜ ይኖራችኋልና። በሌላ ስፍራ ባሉ ሰዎችና ነገሮች ላይ አስማታዊ ወይም ምስጢራዊ በሆነ መንገድ ተጽዕኖ ለማሳደር አትሞክሩ። ማድረግ የሚገባችሁን ለማድረግ አካባቢያችሁ እስኪለወጥ አትጠብቁ። ነገር ግን የምታደርጉትን በማድረግ አካባቢያችሁን ለውጡ። አሁን ባላችሁበት አካባቢ ውስጥ ማድረግ የሚገባችሁን በማድረግ ወደ ተሻለ አካባቢ መሸጋገር ትችላላችሁ። ራሳችሁን በተሻለ አካባቢ ውስጥ ሆናችሁ የሚያሳይ ምስልን በእምነትና በዓላማ አጥብቃችሁ ያዙ። ነገር ግን በአሁኑ አካባቢያችሁ ማድረግ የሚገባችሁን ሁሉ በሙሉ ኃይላችሁ፣ በሙሉ ልባችሁና በሙሉ ሐሳባችሁ አድርጉ። በቀን ሕልም በመቃዠት ወይም ተጨባጭ ባልሆኑ ሐሳቦች ምንም ጊዜ አታባክኑ። በአንድ ራዕይ ጸንታችሁ አሁን እርምጃ መውሰድ ጀምሩ። ሀብታም ለመሆን በምታደርጉት የመጀመሪያ እርምጃ አዲስ፣ ያልተለመደና አስደናቂ ነገር ለማድረግ አትፈልጉ። ልታደርጉ የሚገቧችሁ ነገሮች ምናልባትም ከዚህ በፊት ስታደርጓቸው የነበሩትን ሊሆን ይችላል። እነዚህን ተግባራት በተወሰነ መንገድ መፈጸም በመጀመር በእርግጠኝነት ሀብታም ትሆናላችሁ። በሆነ የንግድ ሥራ ውስጥ ሆናችሁ ያላችሁበት የሥራ መስክ ጥሩ መስሎ ካልተሰማችሁ ጥሩ ወደምትሉት የሥራ መስክ እስክትገቡ ድረስ ተገቢ እርምጃዎችን ለመውሰድ አትጠብቁ። በማትፈልጉት ስፍራ በመሆናችሁ ልባችሁ አይድከም ወይም ቁጭ ብላችሁ አታልቅሱ። ማንም ሰው ትክክለኛ ቦታውን ማግኘት እስከማይችል ድረስ መሆን በሌለበት ቦታ ሊሆን አይችልም። ማንም ሰው ወደ ትክክለኛው የሥራ መስክ እንዲመጣ ካልሆነ በስተቀር በተሳሳተ የሥራ መስክ አይሰማራም። በዓላማና እምነት ሆናችሁ ራሳችሁን በትክክለኛው የሥራ መስክ ውስጥ ሆኖ እዩት። እንደሚሆንላችሁም እምነት ይኑራችሁ። ነገር ግን በአሁኑ ሥራችሁ ማድረግ የሚገባችሁን አድርጉ። የአሁኑ የሥራ መስካችሁን ወደ ተሻለ የሥራ መስክ እንደ መሸጋገሪያ ተጠቀሙበት። የአሁኑ አካባቢያችሁን ወደ ተሻለ አካባቢ እንደ መሸጋገሪያ አድርጋችሁ ተጠቀሙበት። በእምነትና ዓላማ የያዛችሁት የትክክለኛ የሥራ መስክ ራዕይ፣ ትክክለኛው የሥራ መስክ በልዑል ወደ እናንተ እንዲመጣ ያደርጋል። የእናንተም ተግባራዊ እርምጃ በተወሰነ መንገድ እየተከወነ ከሆነ ወደ ሥራ መስኩ እንድትቀርቡ ያደርጋችኋል። የቅጥር ሠራተኛ ወይም ደሞዝተኛ ሆናችሁ የምትፈልጉትን ለማግኘት የቦታ ለውጥ ማድረግ እንዳለባችሁ ከተሰማችሁ ሐሳባችሁን ወደ ህዋ በመላክ ሌላ ሥራ ያስገኝልኛል ብላችሁ ተስፋ አታድርጉ። ምናልባትም ላይሳካላችሁ ይችላል። አሁን ባላችሁበት ሥራ ውስጥ በእምነትና ዓላማ ማድረግ ያለባችሁን እያደረጋችሁ ራሳችሁን በምትፈልጉት ሥራ ውስጥ እንዳላችሁ አድርጋችሁ ተመልከቱ። በእርግጠኝነት የፈለጋችሁትን ሥራ ታገኛላችሁ። እምነታችሁና ራዕያችሁ የፈጠራ ኃይላትን ወደ እናንተ እንዲንቀሳቀሱ ያደርጋሉ።
የተግባር እርምጃችሁ በአሁኑ አካባቢያችሁ ያሉ ኃይላትን ወደምትፈልጉት ቦታ ያንቀሳቅሳቸዋል። ይህን ምዕራፍ ስንዘጋ እስካሁን በተማርነው እውነት ላይ አንድ ሐሳብ እንጨምራለን። በመጀመሪያ ደረጃ አጽናፈ ሰማዩን ዘልቆ የሚገባ በውስጡም የተሰራጨና የተስፋፋ ሁሉም ነገሮች ከእርሱ የተሰሩበት የሚያስብ ንጥረ ነገር አለ። በዚህ ንጥረ ነገር ውስጥ ያለ ሐሳብ በሐሳቡ ውስጥ ያለውን ነገር ያስገኛል። ሰው በሐሳቡ ውስጥ ነገሮችን መፍጠር ይችላል። እናም ሐሳቡን ቅርጽ በሌለው ንጥረ ነገር ላይ በማስረጽ ያሰበውን ነገር እንዲፈጠር ሊያደርግ ይችላል። ይህ ይሆን ዘንድ ሰው ከፉክክር ሐሳብ በመውጣት ወደ የመፍጠር ሐሳብ መሸጋገር ይኖርበታል። የሚፈልገውን ነገሮች ምስል በአእምሮ በማስረጽ የምስሉን ሐሳብ በጸና ዓላማ መጠበቅ ይኖርበታል። ራእዩን ሊያደበዝዝ፣ ዓላማውን ሊያናውጥ፣ እምነቱን ሊያጠፋ ከሚችል ነገር ሁሉ አእምሮውን በመጠበቅ የሚፈልጋቸውን ነገሮች ሁሉ ሊያስገኝለት በሚችል እምነት መቆም አለበት። የሚፈልገው ነገር ወደ እርሱ ሲመጣ መቀበል ይችል ዘንድም አሁን ባለበት አካባቢ ውስጥ ባሉ ሰዎችና ነገሮች ጋር በተያያዘ ማድረግ የሚገባውን ነገር ሁሉ ማድረግ አለበት። ምዕራፍ 12 ውጤታማ ተግባር። ባለፉት ምዕራፎች ውስጥ በተቀመጠው መመሪያ መሠረት ሐሳባችሁን በመጠቀም በየትኛውም ቦታ ብትሆኑ ማድረግ የምትችሉትን ማድረግ ይኖርባችኋል። አሁን ባላችሁበት ቦታ ማድረግ የምትችሉትን ሁሉ ማድረግ ይኖርባችኋል። ማደግ የምትችሉት አሁን ካላችሁበት ቦታ ልቃችሁ ስትገኙ ብቻ ነው። አሁን ባለበት የሥራ ቦታ መስራት የሚገባውን ነገሮች በሙሉ መስራት ያልቻለ ሰው አሁን ካለበት ቦታ የላቀ አይደለም። ዓለም የምትሻሻለው አሁን ካሉበት ቦታ ልቀው በሚገኙ ሰዎች ነው። ሁሉም ሰው የአሁኑን ቦታውን በትክክል መሙላት ካልቻለ በሁሉም ነገሮች ወደ ኋላ መመለስ የግድ መሆኑን መመልከት ትችላላችሁ። የአሁን ቦታዎችን በትክክል መሙላት የማይችሉ ሰዎች በታላቅ ኪሳራ በሌሎች የሚጎተቱ የህብረተሰብ፣ የመንግሥት፣ የንግድና የቢዝነስ ሸክሞች ናቸው። የዓለማችን እድገት የሚዳከመው እንደዚሁ ባሉ የያዙትን ቦታ መሙላት በማይችሉ ሰዎች ነው። ምድባቸው ካለፈው ዘመን ወይም ዝቅተኛ የሕይወት ደረጃ ሲሆን ዝንባሌያቸውም ወደ መበስበስ ነው። እያንዳንዱ ሰው ከያዘው ቦታ የሚያንስ ሆኖ ከተገኘ ህብረተሰብ ሊለውጥ አይችልም። የማህበረሰብ ዝግመተ ለውጥ የሚመራው በአካላዊና አእምሮአዊ የዝግመተ ለውጥ ሕጎች ነው። በእንስሳት ዓለም የዝግመተ ለውጥ መንስኤው ከመጠን ያለፈ ሕይወት ነው። ቦታቸውን ከሚገባው በላይ የሞሉ ፍጥረታት ባይኖሩ ኖሮ አዳዲስ ዝርያዎች ባልኖሩ ነበር። ይህ ሕግ ለእናንተም በተመሳሳይ ይሠራል። ሀብታም የመሆናችሁ ነገር የሚወሰነው ይህንን መርህ በጉዳዮቻችሁ ጥቅም ላይ በማዋላችሁ ነው። እያንዳንዱ ቀን የስኬት ቀን ወይንም የውድቀት ቀን ነው። የምትፈልጉትን እንድታገኙ የሚያደርጓችሁ የስኬት ቀኖቻችሁ ናቸው።
ሁሉም ቀኖች የውድቀት ቀኖች ከሆኑ በጭራሽ ሀብታም ልትሆኑ አትችሉም። ሁሉም ቀኖቻችሁ የስኬት ቀን መሆን ከቻሉ በጭራሽ ሀብታም አለመሆን አትችሉም። ዛሬ መደረግ ኖሮበት ሳታደርጉት የቀራችሁት አንድ ነገር ቢኖር ያንን ነገር በተመለከተ ወድቃችኋል። ልታስቡት ከምትችሉት በላይ አደገኛ ውጤትም ሊያመጣባችሁ ይችላል። በጣም ቀላል የምንላቸው ድርጊቶች ምን ይዘው ሊመጡ እንደሚችሉ ለመገመት በጣም አዳጋች ነው። እናንተን ወክለው በሚንቀሳቀሱ ኃይላት ምን እየተደረገ እንዳለ ለማወቅ በጣም አዳጋች ነው። በምትሰሯት ጥቂት ነገር ብዙ ነገሮች ሊወሰኑ ይችላሉ። ምናልባትም ታላላቅ የዕድል በሮች የሚከፈቱት በጥቂቷ ነገር ሊሆን ይችላል። የልዑል ጥበብ ከልዩ ልዩ የነገሮች ዓለማት እንዲሁም ከሰዎች ጉዳዮች ጋር በማቀናጀት ምን እየሰራላችሁ እንደሆነ አታውቁም። ጥቂት ነገሮችን ለማድረግ የምታሳዩት ቸልተኝነት የፈለጋችሁትን ነገር በቶሎ እንዳታገኙት ሊያደርጋችሁ ይችላል። በእያንዳንዱ ቀን መደረግ ያለባቸውን ነገሮች በሙሉ አድርጉ። ከላይ የተቀመጠውን ሐሳብ በተመለከተ ግን ከግንዛቤ ውስጥ ልታስገቡት ያለ ነገር አለ። ከመጠን በላይ መስራት አይኖርባችሁም። በጥቂት ሰዓት ውስጥም ብዙ ነገሮችን ለመስራት መጣደፍ የለባችሁም። ነገ መሰራት ያለበትን ነገር ዛሬ መስራት የለባችሁም። የሳምንቱንም ሥራ በአንድ ቀን መስራት አይጠበቅባችሁም። ወሳኙ ነገር የሠራችሁት ሥራ ብዛት ሳይሆን የእያንዳንዱ ተግባራችሁ ውጤታማነት ነው። እያንዳንዱ ተግባር በራሱ ውጤታማ ነው ወይንም ውጤታማ አይደለም። እያንዳንዱ ውጤታማ ያልሆነ ተግባር ውድቀት ነው። የሕይወት ዘመናችሁን ውጤታማ ያልሆኑ ተግባራትን ስታከናውኑ ከኖራችሁ ሙሉ ሕይወታችሁ የከሰረ ነው። ተግባሮቻችሁ በሙሉ ውጤታማ ካልሆኑ ብዙ ተግባራትን ባከናወናችሁ ቁጥር ለእናንተ የከፋ ይሆናል። በሌላ መልኩ እያንዳንዱ ውጤታማ ተግባር በራሱ ስኬት ነው። እያንዳንዱ የሕይወታችሁ ተግባር ውጤታማ ከሆነ አጠቃላይ ሕይወታችሁ ስኬታማ ይሆናል። የውድቀት መንስኤው ብዙ ነገሮችን ውጤታማ ባልሆነ መንገድ መስራትና ብዙ ነገሮችን ውጤታማ በሆነ መንገድ አለመስራት ነው። ምንም አይነት ውጤታማ ያልሆኑ ተግባራትን ካልሰራችሁና በቂ ቁጥር ያላቸው ውጤታማ ተግባራትን ከሰራችሁ ሀብታም ትሆናላችሁ። እያንዳንዱን ተግባራችሁን ከአሁን በመጀመር ውጤታማ እንዲሆኑ ማድረግ የምትችሉ ከሆነ ሀብታም የመሆን ጉዳይ እንደ ሂሳብ ሁሉ ትክክለኛ ሳይንስ እንደሆነ ትገነዘባላችሁ። ጉዳዩ እያንዳንዱን ተግባር ውጤታማ ማድረግ ይቻላል ወይ ወደሚል ጥያቄ ይመጣል። ይህንን ማድረግ በእርግጥም ይቻላል። ሁሉም ኃይል ከእናንተ ጋር እየሰራ በመሆኑና ሁሉም ኃይል ምንም ማድረግ የማይችለው ነገር ስለሌለ እያንዳንዱን ተግባር ስኬታማ ማድረግ ትችላላችሁ። ኃይል ሁሉ እናንተን በመርዳት ላይ ነው። እያንዳንዱን ተግባር ስኬታማ ለማድረግ ከእናንተ የሚጠበቀው ኃይልን መጠቀም ብቻ ነው። እያንዳንዱ ተግባር ሊሆን የሚችለው ወይ ጠንካራ ወይ ደካማ ነው። እያንዳንዱ ተግባራችሁ ጠንካራ ከሆነ ሀብታም እንድትሆኑ በሚያስችላችሁ በተወሰነ መንገድ
ነገሮችን እያደረጋችሁ ነው። እያንዳንዱን ተግባር ጠንካራና ውጤታማ ማድረግ የምትችሉት በምትከውኑበት ወቅት ራእያችሁን በመያዝና ሁሉንም የእምነትና ዓላማ ኃይላችሁን በተግባሩ ላይ በማሳረፍ ነው። እዚህ ነጥብ ጋር ነው ብዙ ሰዎች የአእምሮን ኃይል ከተግባር እርምጃ በመለየት የሚወድቁት። የአእምሮ ኃይላቸውን በሆነ ቦታና ሰዓት ይጠቀማሉ፣ የተግባር እርምጃቸውን ደግሞ በሌላ ቦታና ጊዜ ይከውናሉ። በዚህ ምክንያት ተግባሮቻቸው በራሳቸው ስኬታማ አይደሉም። ብዙዎቹ ተግባሮቻቸው ውጤታማ አይደሉም። ነገር ግን ምንም እንኳን የተለመደ ቢሆንም ሁሉም ኃይል በእያንዳንዱ ተግባር ላይ ቢውል እያንዳንዱ ተግባር በራሱ ውጤታማ ይሆናል። የነገሮች ተፈጥሮ እንደዚህ ነው። እያንዳንዱ ስኬት ለሌላ ስኬት በር ከፋች ነው። እናንተ ወደምትፈልጉት ነገር የምታደርጉት ግስጋሴና የምትፈልጉት ነገር ወደ እናንተ የሚያደርገው ግስጋሴ የተፋጠነ እንዲሆን ያደርገዋል። የስኬታማ ተግባር ውጤት የብዙ ነገሮች ድምር መሆኑን አስታውሱ። የበዛ ሕይወትን መፈለግ በሁሉም ነገሮች ውስጥ በተፈጥሮ ያለ በመሆኑ አንድ ሰው ወደ ሰፊ ሕይወት መንቀሳቀስ ሲጀምር ብዙ ነገሮች ራሳቸውን ከእሱ ጋር ያያይዛሉ። የፍላጎቱ ተጽዕኖም የተባዛ ይሆናል። በእያንዳንዱ ቀናት ማድረግ የሚገባችሁን አድርጉ። እያንዳንዱንም ተግባር ውጤታማ በሆነ መንገድ ፈጽሙ። እያንዳንዱን ተግባር ስትፈጽሙ ምንም እንኳን የተለመዱና ጥቃቅን ቢሆኑም ራእያችሁን አጥብቃችሁ በመያዝ ይሁን። ይህ ማለት ግን ሁል ጊዜ የራእዩን ልዩና ጥቃቅን ዝርዝሮች መመልከት አለባችሁ ማለት አይደለም። ምናባችሁን ተጠቅማችሁ የራእያችሁን ዝርዝር ጉዳዮች በማሰላሰል በአእምሮአችሁ እንዲሳሉ ማድረግ በእረፍት ጊዜያችሁ የምትሰሩት ሥራ ነው የሚሆነው። ፈጣን ውጤት ከፈለጋችሁ የእረፍት ጊዜያችሁን በእንደዚህ አይነቱ ልምምድ አሳልፉ። በተደጋጋሚ በማሰላሰል የምትፈልጉትን ነገር ምስል በዝርዝር በአእምሮአችሁ ላይ ተስሎ ወደ ቅርጽ አልባው ንጥረ ነገር አእምሮ ይተላለፋል። በሥራ ሰዓት ከእናንተ የሚጠበቀው እምነታችሁንና ዓላማችሁን ለማነሳሳትና የተሻለ ጥረት እንድታሳዩ ለማድረግ በአእምሮአችሁ ይህንን ያለቀ ወይንም የተጠናቀቀ ምስል መመልከት ነው። በእረፍት ሰዓታችሁ ሁሉ ንቃታችሁ በዚህ ምስል የተሞላ እስኪሆንና በየትኛውም ጊዜ በፍጥነት በምናባችሁ ማየት እስክትችሉ ድረስ ይህንን ምስል አሰላስሉ። በምስሉ ብሩህ ተስፋዎች ስለሚማርኳችሁ ስለ እሱ ማሰባችሁ ብቻ የማንነታችሁን ጠንካራ ኃይል ያንቀሳቅሳል። እስካሁን የተማርነውን እውነት አሁን የጨመርነውን ተጨማሪ ነጥብ በማካተት በዚህ መልኩ እንመልከተው። በመጀመሪያ ደረጃ አጽናፈ ሰማዩን ዘልቆ የሚገባ በውስጡም የተሰራጨና የተስፋፋ ሁሉም ነገሮች ከእርሱ የተሰሩበት የሚያስብ ንጥረ ነገር አለ። በዚህ ንጥረ ነገር ውስጥ ያለ ሐሳብ በሐሳቡ ውስጥ ያለውን ነገር ያስገኛል። ሰው በሐሳቡ ውስጥ ነገሮችን መፍጠር ይችላል። እናም ሐሳቡን ቅርጽ በሌለው ንጥረ ነገር ላይ በማስረጽ
ያሰበው ነገር እንዲፈጠር ሊያደርግ ይችላል። ይህ ይሆን ዘንድ ሰው ከፉክክር ሐሳብ በመውጣት ወደ የመፍጠር ሐሳብ መሻገር ይኖርበታል። የሚፈልጋቸውን ነገሮች ምስል በአእምሮው በማስረጽ የምስሉን ሐሳብ በጸና ዓላማ መጠበቅ ይኖርበታል። ራእዩን ሊያደበዝዝ፣ ዓላማውን ሊያናውጥ፣ እምነቱን ሊያጠፋ ከሚችል ነገር ሁሉ አእምሮውን በመጠበቅ የሚፈልጋቸውን ነገሮች ሁሉ ሊያስገኝለት በሚችል እምነት መቆም አለበት። የሚፈልገው ነገር ወደ እርሱ ሲመጣ መቀበል ይችል ዘንድም አሁን ባለበት አካባቢ ውስጥ ካሉ ሰዎችና ነገሮች ጋር በተያያዘ ማድረግ የሚገባውን ነገር ሁሉ ማድረግ አለበት። የሚፈልጋቸውን ነገሮች ምስል በአእምሮው በመቅረጽ በእያንዳንዱ ቀን መፈጸም ያለበትን ተግባራት በእምነትና በዓላማ ሆኖ መፈጸም አለበት። እያንዳንዱ ተግባራትም ውጤታማ በሆነ መንገድ መከወን ይኖርባቸዋል። ምዕራፍ 13 ወደ ትክክለኛው የሥራ መስክ መግባት። በየትኛውም የንግድ ሥራ መስክ ስኬታማነት የሚወሰነው በሥራ መስኩ የሚፈለጉ ተሰጥኦዎችን በማዳበር ነው። ያለ ጥሩ የሙዚቃ ተሰጥኦ ማንም የተሳካለት የሙዚቃ አስተማሪ መሆን አይችልም። በሚገባ የተደራጀ የሜካኒካል ሥራ ችሎታ ከሌለው በሜካኒካል የሥራ መስክ ስኬታማ የሚሆን ሰው አይኖርም። ካለ ዘዴና የተደራጀ የንግድ ክህሎት በንግድ የሥራ መስክ ስኬታማ የሚሆን ሰው አይኖርም። ነገር ግን በምትሰማሩበት የትኛውም የሥራ መስክ የሚፈለገው ተሰጥኦ ባለቤት መሆን ብቻውን ሀብታም ለመሆን ማረጋገጫ አይደለም። ብዙ ታላቅ ተሰጥኦ ያላቸው ሙዚቀኞች አሉ፣ ነገር ግን በድህነት ውስጥ ይኖራሉ። ሀብታም ያልሆኑ አስደናቂ ሜካኒካል ተሰጥኦ ያላቸው አንጥረኞች፣ አናጢዎች ወዘተ አሉ። ጥሩ የንግድ ተሰጥኦ ያላቸው ሰዎች አሉ፣ ነገር ግን ሳይሳካላቸው እናያለን። ልዩ ልዩ ተሰጥኦዎች እንደ መገልገያ መሳሪያዎች ናቸው። ጥሩ መገልገያ መሳሪያዎች ይኖራችሁ ዘንድ አስፈላጊ ነው። ነገር ግን የመገልገያ መሳሪያዎቹን በተገቢው መንገድ መጠቀም መቻል ደግሞ በጣም አስፈላጊ ነው። አንድ ሰው ስለታም መጋዝ፣ ካሬ፣ እንጨት፣ ማለስለሻና ሌሎች መሳሪያዎችን ተጠቅሞ ቆንጆ የቤት ዕቃዎችን ሊሰራ ይችላል። ሌላ ሰው ተመሳሳይ መገልገያዎችን ተጠቅሞ ቀድሞ የተሰራውን አይነት የቤት ዕቃ ሥራ ቢባል የሚሰራው የቤት ዕቃ የተበላሸ ሊሆን ይችላል። ምክንያቱም ጥሩ የሆኑ መገልገያ መሳሪያዎችን እንዴት መጠቀም እንዳለበት አያውቅም። የተለያዩ የአእምሮ ችሎታዎቻችሁ ሀብታም ለመሆን ለምትሰሩት ሥራ መገልገያዎቻችሁ ናቸው። የአእምሮ ችሎታችሁን በሚጠይቅ የሥራ መስክ ብትሰማሩ የበለጠ ስኬታማ ልትሆኑ ትችላላችሁ። ጠቅለል አድርገን ስንናገር የእናንተን ጠንካራ ተሰጥኦ በሚጠይቅ የሥራ መስክ ብትሰማሩ ወይም ከእናንተ ጋር በከፍተኛ ሁኔታ አብሮ በሚሄድ መስክ ብትሰማሩ የተሻለ ውጤታማ ትሆናላችሁ። ነገር ግን ይህ አረፍተ ነገር የተወሰነ ውስንነት አለበት። ማንም ሰው
የሥራ መስኩን በተፈጥሯዊ ዝንባሌዎቹ ላይ በማይቀለበስ መልኩ የተወሰነ አድርጎ መውሰድ የለበትም። በየትኛውም የሥራ መስክ ስኬታማ መሆን ትችላላችሁ። ትክክለኛው ችሎታ ከሌላችሁ ያንን ችሎታ ማዳበር ትችላላችሁ። ይህ ማለት ራሳችሁን በተፈጥሯዊ ችሎታችሁ ሳታጥሩ የፈለጋችሁትን ችሎታ በሂደት ማዳበር ትችላላችሁ። የዳበረ ችሎታ ባላችሁ የሥራ መስክ ብትሰማሩ በቀላሉ ስኬታማ መሆን ትችላላችሁ። ቢያንስ በጥቂቱ እንኳን ቢሆን የሌላችሁ የችሎታ አይነት ስለሌለ ጥቂቱን ችሎታችሁን በማዳበር በማንኛውም የሥራ መስክ ላይ ስኬታማ መሆን ትችላላችሁ። ከዝንባሌያችሁ ጋር በሚስማማ መስክ ተሰማርታችሁ ጥቂት ጥረት ብታደርጉ በቀላሉ ሀብታም መሆን ትችላላችሁ። መስራት የምትፈልጉትን ማንኛውም ነገር ለመስራት ጥረት ብታደርጉ በአጥጋቢ ሁኔታ ሀብታም መሆን ትችላላችሁ። ማድረግ የምንፈልገውን ማድረግ ሕይወት ነው። ሁል ጊዜ መስራት የማንፈልገውን ተገደን የምንሰራ ከሆነና መስራት የምንፈልገውን የማንሰራ ከሆነ በመኖራችን ውስጥ እውነተኛ እርካታ አናገኝም። ማድረግ የምትፈልጉትን ማድረግ እንደምትችሉ እርግጥ ነው። ማድረግ መፈለጋችሁ በራሱ በውስጣችሁ ማድረግ የሚችል ኃይል እንዳለ አመልካች ነው። ፍላጎት የኃይል መገለጫ ነው። ሙዚቃ መጫወት መፈለግ ሙዚቃ የመጫወት ፍላጎት መገለጫና መዳበር የሚፈልግ ኃይል ነው። መካኒካል ቁሶችን ለመፍጠር መፈለግ መገለጫና መዳበር የሚፈልግ ሜካኒካል ችሎታ ነው። አንድን ነገር ለመስራት ለማድረግ የሚያስችል የዳበረም ሆነ የጎለበተ ኃይል ከሌለ ያንን ነገር ለመስራት ምንም አይነት ፍላጎት ሊኖር አይችልም። አንድን ነገር ለማድረግ ጠንካራ ፍላጎት ባለበት ያንን ነገር ለማድረግ ኃይል እንዳለ ጠንካራ ማስረጃ ነው። እንደዚህ ሲሆን የሚያስፈልገው ያለውን ችሎታ ማዳበርና በተገቢው መንገድ ጥቅም ላይ ማዋል ነው። ሁሉም ነገሮች እኩልና ተመሳሳይ በሆኑበት ሁኔታ የዳበረ ችሎታችሁን በሚጠይቅ የሥራ መስክ ብትሰማሩ ይመረጣል። ነገር ግን በየትኛውም የሥራ መስክ ለመሰማራት ጠንካራ ፍላጎት ካላችሁ የመረጣችሁትን የሥራ መስክ እንደ መጨረሻ ግባችሁ አድርጋችሁ ልትይዙት ይገባል። መስራት የፈለጋችሁትን መስራት ትችላላችሁ። ለእናንተ ተስማሚና አስደሳች በሆነው የሥራ መስክ መሰማራት መብታችሁ ነው። መስራት የማትፈልጉትን ሥራ እንድትሰሩ አትገደዱም። መስራት ወደምትፈልጉት ሥራ ለመሸጋገሪያነት ካልፈለጋችሁት በቀር መስራት የማትፈልጉትን ሥራ መስራትም የለባችሁም። ባለፉት ጊዜያት በሠራችሁት ስህተት ምክንያት በማትፈልጉት የሥራ መስክና አካባቢ ውስጥ የምትገኙ ልትሆኑና ለጊዜው መስራት የማትፈልጉትን ሥራ እየሠራችሁ ሊሆን ይችላል። ነገር ግን አሁን እየሠራችሁት ያለው ሥራ መስራት ወደምትፈልጉት ሥራ እንደ መሸጋገሪያነት እያገለገላችሁ መሆኑን በማሰብ ደስተኛ ልትሆኑበት ይገባል። ትክክለኛ ባልሆነ የሥራ መስክ ውስጥ እንዳላችሁ ከተሰማችሁ ወደ ሌላ መስክ ለመሸጋገር በመፈለግ እርምጃዎችን በችኮላ አትውሰዱ። የሥራ መስክንና አካባቢን ለመቀየር የተሻለ መንገድ
የእድገት መንገድ ነው። ዕድል ከቀረበና በጥንቃቄ ከመረመራችሁት በኋላ የቀረበው ዕድል ትክክለኛ መሆኑ ከተሰማችሁ ግን ድንገተኛና ስር ነቀል ለውጥ ለማድረግ አትፍሩ። ነገር ግን ይህንን የምታደርጉበትን ጥበብ የምትጠራጠሩ ከሆነ እንደዚህ አይነቱን ድንገተኛና ስር ነቀል እርምጃ ከመውሰድ ታቀቡ። በመፍጠሩ ዓለም ችኮላ የለም፣ የዕድሎች እጥረትም የለም። ከውድድሩ ዓለም ስትወጡ ነገሮችን በችኮላ ማድረግ እንደማያስፈልጋችሁ ትረዳላችሁ። ማድረግ የምትፈልጉትን ነገር ማንም አሸንፏችሁ አይወስድባችሁም። ለሁሉም የሚበቃ ነገር አለ። አንድ ቦታ ቢወሰድ ከእሱ አጠገብ ሌላ የተሻለ ቦታ ለእናንተ ክፍት ይሆናል። በቂ ጊዜ አለ። በጥርጣሬ ውስጥ ስትሆኑ ታገሱ። ወደ ኋላ ተመልሳችሁ ራእያችሁን አሰላስሉ። እምነትና ዓላማችሁንም ጨምሩ። በጥርጣሬ ሆናችሁና ውሳኔ ለመስጠት በምትቸገሩበት ጊዜ በሁሉም መንገድ ምስጋናችሁን ጨምሩ። የምትፈልጉትን ነገር ራእይ በማሰላሰልና እንደሆነላችሁ በማመን የምትሰጡት ምስጋና አእምሮአችሁ ከልዑሉ ጋር የጠበቀ ግንኙነት እንዲኖረው በማድረግ የተሳሳተ እርምጃ እንዳትወስዱ ይጠብቃችኋል። ሊታወቅ የሚችለውን ሁሉ የሚያውቅ አእምሮ አለ። በእምነት በጥልቅ ምስጋናና በሕይወት ውስጥ ወደፊት ለመራመድ በመፈለግ ከዚህ አእምሮ ጋር የጠነከረ አንድነት ሊኖራችሁ ይችላል። የስህተቶች መነሻ የሚመነጨው ለእርምጃ በመቸኮል በፍርሃትና በጥርጣሬ ውስጥ ሆኖ እርምጃ ከመውሰድ ወይም ለሁሉም የበዛ ሕይወት እንዲሆን መሻት የትኩረቱ ማዕከል የሆነውን ትክክለኛውን የመነሻ ምክንያት በመርሳት ነው። በተወሰነ መንገድ ስትጀምሩ ቁጥራቸው እየጨመረ የሚሄድ ዕድሎች ወደ እናንተ ይመጣሉ። ከናንተ የሚፈለገው በእምነትና ዓላማችሁ በመጽናት ከሁሉም አእምሮ ጋር የቀረበ ግንኙነት እንዲኖራችሁ አክብሮትን የተሞላ ምስጋና ነው። በእያንዳንዱ ቀን መስራት የምትችሉትን ሁሉ ፍጹም በሆነ መንገድ ያለ ችኮላ፣ ጭንቀትና ፍርሃት ስሩ። በቻላችሁት ፍጥነት ሂዱ፣ ነገር ግን በጭራሽ አትቸኩሉ። በቸኮላችሁ ጊዜ የመፍጠር አቅማችሁ ቆሞ ወደ አሮጌው የፉክክር ዓለም ድጋሚ ትወድቃላችሁ። ራሳችሁን እየተጣደፋችሁ ስታገኙት ቆም በሉና ትኩረታችሁን እንዲሆንላችሁ በምትፈልጉት አእምሮአዊ ምስል ላይ እንዲሆን አድርጉት። የምትፈልጉትን እያገኛችሁ በመሆናችሁም አመስግኑ። ምስጋናን መለማመድ እምነታችሁ እንዲጠነክርና ዓላማችሁ እንደገና እንዲታደስ ያደርገዋል። ምዕራፍ 14 እየጨመሩ የመሄድ ስሜት። የሥራ መስካችሁን ወይም ሙያችሁን የምትቀይሩ ቢሆንም ባይሆንም የአሁኑ ተግባራችሁ ከአሁኑ ሥራችሁ ጋር የተገናኘ መሆን አለበት። አሁን ያላችሁበትን የሥራ መስክ ገንቢ በሆነ መንገድ በመጠቀም ነገሮችን በተወሰነ መንገድ በመተግበር ወደምትፈልጉት የሥራ መስክ መግባት ትችላላችሁ። የምትሰማሩበት የሥራ መስክ
ከሰዎች ጋር መደራደርንና መግባባትን መጠየቁ ስለማይቀር የጥረታችሁ ሁሉ ዋና ሐሳብ መሆን ያለበት እየጨመሩ የመሄድ ስሜትን ወይም የማደግን መንፈስ ወደ አእምሮአቸው ማስተላለፍ ነው። እየጨመሩ መሄድ ሁሉም ወንዶችና ሴቶች የሚፈልጉት ነገር ነው። ይህም በውስጣቸው ያለው ቅርጽ አልባው ብልህነት በሙላት ለመገለጽ የሚያደርገው ግፊት ነው። እየጨመሩ መሄድ በሁሉም ተፈጥሮ ውስጥ የሚኖር ተፈጥሮአዊ ነገር ነው። የአጽናፈ ዓለሙ መሠረታዊ ፍላጎትም ነው። የሰው ልጆች ጠቅላላ እንቅስቃሴ የተመሠረተው ለመጨመር በመፈለግ ላይ ነው። ሰዎች ተጨማሪ ምግብ፣ ብዙ አልባሳት፣ የተሻለ መጠለያ፣ ተጨማሪ ቅንጦት፣ ተጨማሪ ውበት፣ ተጨማሪ ዕውቀት፣ ተጨማሪ ደስታ፣ በሆነ ነገር መጨመር፣ ተጨማሪ ሕይወት ይፈልጋሉ። እያንዳንዱ ሕይወት ያለው ነገር ሁሉ ለቀጣይ እድገት ከዚህ አስገዳጅ ሕግ በታች ነው። ሕይወት መጨመር በሚያቆምበት ቦታ ሁሉ መፍረስና ሞት በአንድ ጊዜ ይከሰታሉ። ሰው በደመ ነፍስ ይህን ያውቃል። ስለሆነም የበለጠ ነገርን ለዘላለም ይፈልጋል። ይህን ዘላለማዊ የመጨመር ሕግ ኢየሱስ ስለ መክሊት በተናገረው ምሳሌ ውስጥ ተገልጾ እናገኘዋለን። ተጨማሪ መክሊትን ማግኘት የቻለ ብቻ ነው ያለውን ማስጠበቅ የሚችለው። ተጨማሪ መክሊትን ማግኘት ካልቻለው ግን ያለው እንኳን ይወሰድበታል። ጤናማ የሆነ የተትረፈረፈ ሀብት መፈለግ መጥፎና ሊወቀስ የሚገባው ነገር አይደለም። በቀላሉ የተትረፈረፈ ሕይወት ፍላጎት ነው፣ መሻት ነው። በተፈጥሯቸው ውስጠኛ ደመነፍስ ውስጥ ያለ ስለሆነ ሁሉም ሴቶችና ወንዶች የተሻለ የሕይወት አቅም በሚሰጣቸው ነገር ይማረካሉ። ከላይ ባሉት ገጾች እንደተገለጸው የተወሰነውን መንገድ በመከተል ቀጣይነት ያለው መጨመር ለራሳችሁና ለሥራ አጋሮቻችሁ ታበረክታላችሁ። እናንተ እየጨመሩ መሄድን ለሁሉም የምታከፋፍሉ የፈጠራ ማዕከል ናችሁ። በዚህ እርግጠኛ በመሆን ለምታገኟቸው ለእያንዳንዳቸው ወንዶች፣ ሴቶች ልጆች የዚህን እውነታ አረጋግጡላቸው። ለሕፃን ልጅ ከረሜላ እንደ መሸጥ ያለ ምንም እንኳን አነስተኛ ግብይት የምታደርጉ ቢሆንም የመጨመርን ሐሳብ በመተግበር ደንበኛውን አስደንቁት። በምትሰሩት ሥራ ሁሉ እያደጉ የመሄድን ስሜት አንጸባርቁ። ሰዎች ሁሉ በእድገት ውስጥ ያላችሁ አድርጎ እንዲወስዳችሁና ከእናንተም ጋር የሥራ ግንኙነት ያላቸውን ሁሉ ይዛችሁ እንደምታድጉ በሚያስረግጥ መልኩ የእድገትን መንፈስ አንጸባርቁ። ካለምንም የንግድ ግንኙነት በማኅበራዊ ጉዳዮች ለምታገኟቸው ሰዎች እንኳን ሳይቀር የመጨመርን ሐሳብ አካፍሏቸው። ራሳችሁን በመጨመር ጎዳና ላይ እንዳላችሁ በሚቆጥር የማይነቃነቅ እምነት እናም እያንዳንዱን ተግባራችሁን በዚህ እምነት የተሞላ እንዲሆን በማድረግ ይህንን ስሜት መግለጽ ትችላላችሁ። በእድገት እየገሰገሰ ያለ ስብዕና እንደሆናችሁና ለሁሉም ሰው እድገት እየሰጣችሁ እንደሆነ በጽኑ በማመን የምታደርጉትን ሁሉ አድርጉ። ሀብታም በመሆን ሂደት ላይ እንዳላችሁ ይሰማችሁ። ይህም በመሆኑ ሌሎችን ባለጸጋ እያደረጋችሁ እንዳላችሁና የበረከታችሁም ተካፋይ
እየሆኑ እንዳሉ ይሰማችሁ። ነገር ግን አትኩራሩ ወይንም በስኬታችሁም አትመኩ። ስለ ራሳችሁም አስፈላጊ ሆኖ ካልተገኘ በስተቀር ብዙ አታውሩ። እውነተኛ እምነት በጭራሽ አይመካም። የሚኮራ ሰው በምታገኙበት ቦታ ሁሉ በልቡ የሚጠራጠርና የሚፈራ ሰው ታገኛላችሁ።